የአደይ እናትና አባት እንዲሁም ቤተሰቦቿ ከገጠር ጥርግ ብለው መጡ። የአደይን ሰርግ እንግዲህ ደስታዋን ለመቀበል ብርሃን ከእናቷ ጋር ብትመጣም የዴቭ እናት በድጋሚ የአደይን እናትና ቤተሰቦች ቆሻሾች ናችሁ፣ ጭራሽ ለልጄ አትመጥኑም፣ እናንተ ችጋራም ናችሁ። ዴቭ እኮ ሞልቀቅ ብሎ የሚኖር የሀብታምና የባለዝና ቤተሰብ ነው። አደይ በፍጹም ለኔ ልጅ የምትገባ ሴት አይደለችም። ስለዚህ የሰርግ እቅድና ፕሮግራሙ ተሰርዟል ብላ ለአደይ እናት ፊት ለፊት ስትሳደባት አደይ በድጋሚ ልቧ ስብርብር አለ። ዴቭም ደግሞ የእናቱን ነገር ማመን አቅቶት እማዬ እኔ እኮ በተደጋጋሚ የልብ ኬዝ ስላለብሽ ይሄ ነገር ይፈጠራል ብዬ ስላላሰብኩኝ ነው። ስለዚህ አደይ ከህይወቴ በፍጹም ማስወጣት አልችልም። ወደርሽም ጠላሽም አምነሽ መቀበል አለብሽ። እማዬ ለረጅም ጊዜ ያደረኩበትን ተስፋዬን እባክሽ አትንጠቂኝ። እኔ እኮ ያለ አደይ መኖር አልችልም እያለ እናቱን ቢማጸናትም በጭራሽ ልትሰማው አልቻለችም። በመጨረሻም ዴቭ በሚያሳዝን ሁኔታ በቃ ካሁን በኋላ እንደውም ስለ እኔ ህይወት የማይመለከትሽ አንቺ ነሽ፣ ክብርና ዝና ካልወደደልሽ የራስሽ ጉዳይ ብሎ ከእናቱ ጋር አደገኛና ያልጠበቀው ጸብና ችግር ውስጥ ገባ። ዴቭ እናቱን ቢናገራትም እሷ ግን በሚያሳዝንና በሚገርም ሁኔታ መረዳትም ሆነ ማዳመጥም አልፈለገችም። ትልቁ ችግሯና ትልቁ ነገሯ ደግሞ አደይን የጥላቻ መንፈስ ስላየቻት በፍጹም ልትቀበላትም አልሞከረችም። ብርሃን ደግሞ እህት አለሜ እኔ ካንቺ ምንም አላቅምና ቤተሰቦችሽን ይሄን ያክል እንትን ማለት የለብሽም። በያሁን ነይ ቀጥ ብለን ወደ ሀገራችን እንሄድ። እንዴ ሀገራችንም ቢሆን እኮ አባዬ ካልፈለግሽና ካልወደድሽ መልሶ ሊድርሽ እንደማይችል መነጋገር እንችላለን። በቃ ሁሉም ነገር እዚጋ ማብቃት አለበት ብላ ወሰነች። ከዛ ብርሃንም በጣም ስለተናደደች የዴቭ እናት የተናገረችው ንግግር እናቷንም አሳዝኗት፣ የኔ ልጅ እርግማን ነው መሰል ገና ከጧቱ አንቺን በፈተናና በስቃይ እየተቸገርሽ ልሽ አባትሽ በገዛ ገርሽ መኖሪያ ቢያሳጡሽም እዚህ መተሽ ደግሞ የፈተና ጉር ታስተናግጃለሽ ብዬ በጭራሽ አላሰብኩም ነበር። እኔ እኮ የዛኔ አይሆንም ያልኩት ብርሃንም ዴቭን አፈቅረዋለሁ፣ እወደዋለሁ፣ በጣም ጥሩና መልካም ልጅ ነው ስትለኝ ሁለታችሁንም እህትማማቾች በአንድ ወንድ እንዳትጋደሉ ስለፈለግኩ ብቻ ነው። ብርሃን መጨረሻ ላይ ለአንቺ እንደምታስብልሽና አንቺ እንደማታፈቅሪውና እንደማትወጂው በፍጹም ስለማታውቅ በኋላ ስትረዳ ግን ከነበረችበት ስህተት ተመልሳለች። አየሽ አደይዬ እኔ ብዙ መከራና ስቃይ አልፌ ነው ያሳደኩሽ። አሁን ግን እች ሴትዮ እየተነሳች የምትሳደብበት ምክንያት በጣም አደገኛ ነው። ነገ ጧትም በግድ እንኳን አስገድዶሽ ብታገቢ እድሜ ልክሽን ስቃይ ያበዛብሻል። አደይ ጨርቄን ማቄን ሳትይ ውልቅ ብለን ነገ ወደ ሀገራችን መሄድ እንችላለን ብላ አለች። ምን ታደርጋላችሁ አሁን ነው ውልቅ ብላችሁ መሄድ አለባችሁ ብላ ስትል ሴትዮ ስትከበሪ ተከበሪ፣ ይህ እኮ የጓደኛዬ ለሊ ቤት እንጂ ያንቺ ቤት አይደለም። ከቤትሽማ ለልጅ ሚስት አትሆኝም ስትይ ወጥቼልሻለሁ። አትፈታተኝኝ። እናቴ ትልቅ ሰው ናት። በአንቺ የተነሳ ችግር ውስጥ እንድትገባ በፍጹም አልፈልግም ብላ አደይም ስታፈጥባት እንግዲህ እጅግ በጣም በሚያሳዝንና ልብ በሚነካ መልኩ የአደይ እናትም እጅጉን በጣም አዝናና እጅጉን በጣም ከፍቷት ከዛ ከቤት ወጥታለች ማለት ነው። ለሊም ደግሞ ሴትዮ ስትነገሪ ስነ ስርዓት ይኖርሽ እንጂ እኛ ስላከበርንሽና እንዲሁም ደግሞ ላንቺ ቦታ ስለሰጠንሽ
ይህን ያክል እንደዚህ ባቶኝ በጣም ደስ ይለኛል። ምንም ይፈጠር ምንም እኛ እኮ ሁሉንም ነገር ችለንና ሁሉንም ነገር ተቋቁመን ለማለፍ ሞክረናል። አንቺ ግን ምን አይነት አስተሳሰብ ነው ብላ ስትላት እጅግ በጣም ለሊ ከሚባለው በላይ ልቧ ቢሰበርም መጨረሻ ላይ ግን መሆን ያለበት ነገር የዴቭ እናት ሁላቸውንም ልባቸውን አደማቻቸው። ሰላም ሰላም! ውድ የተከበሯቸው የቻናል ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። የአደይ ቤተሰቦች ቀጥ ብለው የአደይን ሰርግ ጥሪ በማክበርና የልጃቸውን ደስታ ለመቀበል ከሀገራቸው ሽክፍ አድርገው ወደ ለሊ ቤት መጡ። ለሊ ቤትም ከመጡ በኋላ ለልዬ ባላት ነገር ጎንበስ ቀና ብላ ካስተናገደቻቸው በኋላ ዴቭም እናቴ ጋር ይቅር ላባ ብላችሁ አደይ ለእኔ ስትይ ሁሉንም ነገር ተዩ። እናቴ በጣም ስሜታዊ ሆና የተናገረችሽ ንግግር እኔንም ልቤን ሰብሮታል፣ እባክሽ ተረጅኝ ብሎ አላት። አደይም ደግሞ ዴቭ እኔ አሁን ላይ ራሴ መቆጣጠር አቅቶኝ በጣም አሞኛል፣ ልተኛበት፣ አትረብሸኝ እያለች አለችው። አደይ የምን መተኛት ነው? በቃ የተፈጠረውን ነገር በሙሉ እርሾ፣ ከአሁን በኋላ ደስተኛ ሆነን እንኑር። እማዬንም ለራሷን ተዋት። እኔ ራሴ ያገባሁትን ባገባ እሷ ሊመለከታት አይችልም፣ ግን እናቴ ስለሆነች መጥፎ ነገር ተናግሬ ማስቀየም አልፈልግም አላት። ዴቭ በጣምም ስለተናደደ እናቱንም ቢናገራት ድፍት ትልብኛለች ብሎ በጣም ፈርቷል። ዶክተሩም እንግዲህ አደይን ሊያጽናና ቢመጣም አደይ ደግሞ የነበረችበት ስሜት እጅግ በጣም ስለሚያስፈራና ስለሚያሳዝን እሱም ደግሞ ወይኔ ዘንድሮ ምንጉር ነው የተፈጠረው? እየወደድኳትና ዋጋ የከፈልኩላትን አደይንማ ማንም እያየኝ ሊወስድብኝ አይችልም አለ። ዶክተሩም መኝታ ቤት ገብቶ አደይን እያጽናናትና ካለችበት ቦታ ላይ ለመረዳት ቢፈልግም ዴቭ ደግሞ መጥቶ ማንቁርቱን እንቅ አደረገውና ስም አንተ የማትረባ ጅል፣ በቃ የኔና የአደይን ክፍተት እየፈጠርክ እየወረጥክ እየመጣህ ከእሷ ጋር የምትለጣጠፈው ነገር አልገባኝም። ቆይ ምንድን ነው እያተካሄደ ያለው? ምንም ይፈጠር ምንም እኮ ለእኔ አደይ ሚስቴ ነች። ብዙ ነገር ለፍተንባታል፣ ብዙ ነገር ደክሜያባታለሁኝ። እንዴት እንደዚህ ታደርጋለህ? አለና ሲያፈጥበት ከዛ ተደነጋገረውና ዶክተሩም ደግሞ ዴቭ እንደምታስበው ምንም የተፈጠረ ነገር የለም። እኔ እዚህ የመጣሁት በዛም በል በዚህም አደይን ለማረጋጋት እንጂ አንተ ያሰብከውና አንተ ያቀርከው ነገር በጭራሽ ሆኖ አይደለም። እና ታዲያ እኔና እሷ እንዴት እንድትጣላን ዛሬ እናቴን ሆስፒታል ይዤ ስመጣ ስለሰማህ ሆስፒታል እያንዳንዱን ነገር ስለተናገርኩ አንተ ግን እየበረርክ መተህ ከሚስቴ ጋር መለጣጠፉ ምንድን ነው? ይሄ ከባድ ቅሌትና ነውር ነው። በጣም ባለጌና አስመሳይ ሰው ነህ ብሎ ዶክተሩንም ሴጥ ሲያደርገው ለሊና ባቡሬ ተከታትለው ገብተው ዴቭንና ዶክተሩን እንትን አሉ። አደይም ደግሞ ምን አባክ ቀረኝ ብለህ ነው እንደዚህ የምትለው አለችው። አንተ ስለማታከብረኝና ስለማትወደኝ ነው እናትህ ያን ሁሉ የጨፈረችብኝ። ስለዚህ አንተ ግን በሰዓቱ እኔ ተናድጄና ተቃጥዬ ስመጣ አልተከተልከኝም። የሄድከው ወደ እናትህ ነው እንዴ? አደይ ምን ሆነሻል? ከአንቺ በፊት እኮ የማውቀው እናቴን ነው። በሰዓቱ ደግሞ ስለሚያማት የግድ መሄድ አለብኝ። ሲጀምር ሆስፒታል ቆይቼ ገና መጣሁ። እንዴ የሆናችሁትን ነገር እኔ የማውቀው ነገር አለኝ እንዴ? ከድሮ አንተ ጥሩ ልብስ ልበሺ፣ ጸጉርሽን ተሰሪ፣ ተቀቢ እያልክ ከማለት የእናትህን ጸባይ ብታስረዳኝ ኑሮ ሊሄድ አልችልም። እናትህ ማን ስለሆነች ነው የኔን ቤተሰብ የምትሳደበው? ዴቭ እኔ እኮ በግድ አግባይ ብዬ ወደ አንተ ህይወት አልመጣሁም ብላ ስጮህበት፣ ዶክተሩም ደግሞ ዴቭ ከእኔ ጋር ከመጣላት ይልቅ ልታገባት ያሰብካትን ሚስት ትሪት ማድረግ አለብህ፣ ማረጋጋት አለብህ። ካጠገቧ ሁነህ ስለ እናትህ
እያንዳንዱ የተፈጠሩትንና የሆነውን ነገር ማስረዳት አለብህ ብሎ አለው። ፍቅር እንግዲህ ለዴቭ እናት የተባለውንም ያልተባለውንም አቀናብራ ስለነገረቻት እማዬ እመኒኝ፣ አደይ ማለት ገጠር ስንቴ አግብታ ፈታ ወደ ከተማ መታ ማንም ሳይፈልጋት እያስመሰለች ዴቭን ልትጠቀምበት ነው። እማዬንም በተደጋጋሚ ነግሬያታለሁ፣ ግን በጭራሽ መስማት አትፈልግም። ስለዚህ ይህንን ነገር መፍትሄ ፈልጊ ብላ ስላለቻት በቃ አንቺ ቆሻሻ ልክሽን ወቂ፣ አንዱን ገበሬ ህዥና ቤተሰቦችሽ ይዳሩሽ፣ ከልጅ የራስ ላይ ውረጅ፣ በፍጹም ለዴቭ የምትወኝ ሴት አይደለሽም ብላ ስትላት አደይም ከሚባለው በላይ እራሷን ደንግጣ ያን ሁሉ ስትሰርባት አንድ ነገር ሳትናገር ወደ ለሊ ጋር መጣች። ለሊ ጋርም ደግሞ ያለቻትንና የተፈጠረውን ነገር በሙሉ ስነግራት አደይ ተረጋጊ፣ የዴቭን ስሜት አላየሽም። አንዳንድ አማቶች እንዲህ አይነት ጉድ ያጋጥማል። ስለዚህ አንቺም ታገሽና ዴቭ የሚወስነው ውሳኔ ከተቀበልሽ በኋላ የራስሽን እርምጃ ትወስጃለሽ ብላ አለቻት። ከዛ ለሊም በጣም አዘነች። በጣም ያሳዝናል። ባቡሬ የዴቭ እናት እንደዚህ ትሆናለች ብሎ ማንም አልጠበቀም ነበር። አረ በጣም ሀርደኛ ናት ለልዬ። እኔ ባለፈው ሂጄ እኔ ያልፈቀድኩትንና ያልወደድኳትን ሴት የኔ ልጅ ዴቭ ሲያገባ ማየትም አልፈልግም ብላለች ብሎ ሲላት በጣም ደነገጠች። ኪንጎ እንግዲህ ለዶክተሩ ዳይመንድ ጋር እንዳፈቀራትና እንደወደዳት እየነገረው ነበር። ዳይመንድ አሁን ያለኝ አማራጭ እናቷና እህቷ ከገጠር የአደይን ሰርግና ደስታ ሊካፈሉ እየመጡ ነው። አሁን ከዴቭ ጋር ይሄ ነገር ተፈጥሮ እነሱ ደግሞ አዝነውና አልቅሰው ማየት አልፈልግም። ኪንጎ አሁን እኔ ለዶክተሩ ደውዬ ያለ የሌለውን ነገር አቀሳስሬ በተደገሰው ድግስ አደይ ከዶክተሩ ጋር እንድትጣመር ማድረግ ነው። እሱ ደግሞ በጣም ስለሚወዳትና ልዩ ቦታ ስላላት ነገ ዛሬ እንደማይል እርግጠኛ ነኝ ብሎ ሲል፣ አረ ባክህ ባክህ ዳይመንድ ከዚህ ጨዋታ ውጣ። የሰው ልጅ መጣላትና መነጋገር አለ። አንተ ግን በመሀል ገብተህ የምታደርጋቸው ነገሮች ዋጋ ያስከፍልሃል። እረፍ ወንድሜ እያለ ኪንጎ ቢመክረውም፣ ቆይ አንተ አደይ እኮ እህቴ ነች፣ አንድና ብቸኛዋ እህቴ። ዛሬ የአደይ አባት እኔ ላይ ፊቱን ቢያዞርብኝ ከአደይ ጋር እንደ ወንድምና እንደ እህት የምዬን ምግብ እየበላሁ እምዬ እያሻሸችኝ ብዙ መስዋዕትነት ከፍለው አሳድገውኛል። ዛሬ ላይ እኔ እሷን ከጎኗ ሆኜ እንባዋን መጥረግ አለብኝ ብሎ ለኪንጎ ሲነግረው፣ ኪንጎም በአደይ ሁኔታ እጅግ በጣም እያዘነና እየተቃጠለ ይገኛል። የቤዛ ወንድም አሁንም ኩኩሻን አገኛትና አንቺ እስር ቤት ታሰሪ፣ እህቴ ስትወጣ ወረታውን ትከፍልሻለች፣ እህቴ እዛ እስር ቤት ታስራ እንድትሰቃይ አልፈልግም እያለ ሲለምናት፣ ኩኩሻም ደግሞ በጭራሽ እኔ መኖር እፈልጋለሁ፣ ከአሁን በኋላ ሸቤ ገብቼ መቃጠል አልፈልግም፣ የራስ ጉዳይ ብላ አፍግታቶቹ ሩታ ከዶክተሩ ጋር ፍቅር ጀምራ ዱብ ዱብ እያለች ትገኛለች። ቢሮ ሂዳ ወረቀት ጽፋ ደብዳቤ ጽፋ አስቀምጣለት እየሳቀች ተመልሳ ወጣች። ያሹና የሮማን ፍቅር ደግሞ እድሜ ዘላለም አይገባትም አትረዳኝም ሆኗል ማለት ነው። ውድ የተከበራችሁ ቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።